ሰላም እንዴት ዋል? ደስ የሚል የትምህርት ቤት ድባብ አለው ይሄ መድረክ። ልክ አንደኛ ፔሪድ ሁለተኛ ፔሪድ ተብሎ ሲታሰብ አስተማሪው ያለ አስተዋዋቂ ነው የሚገባው። ጥሩ ፎርማት ይመስለኛል። ገብቶ መቀጠል ዲፈረንሱ የተማሪና አስተማሪ ሳይሆን ያቻ ባቻ መሆኑ ነው። ይሄኛው ስለ ፍልስፍና አልገዛሊ እና የምዕራቡ ዓለም ፍልስፍና በሚል ርዕስ ሀሳብ ልንጋራና ልንወያይ ነው ርዕስ የተሰጠኝ። ቆንጆ ርዕስ ነው። ርዕሱን አማክለን ጥሩ ነገር የምናይ ይመስለኛል። በተለይ የሁለት ዓለማትን ርዕዮቶች፣ የሁለት አይነት ሰዎችን ሰውነቶች፣ የሁለት አይነት ንፍቀ እሳቤዎችን እሳቦት ለማየት ያግዛል ርዕሱ። ዘመንንም ወቅትንም እና ማህበረሰብ የሚባለው ጉዳይ ምን አይነት መልክ እንደሚኖረው በየዘመኑ ለማየት ያግዛል። 12ኛው ክፍለ ዘመን 900 ዓመት 1000 ዓመት ወደ ኋላ ስንመለስ ያለው ጊዜ በጣም ክሪቲካል። ለምሳሌ የምስራቁ ዓለም የምዕራቡ ዓለም እንላለን። አሁን የዓለም ቀልዶችንም ለማየት የሚያግዙ ነገሮች አሉት። የእውቀት ቀልዶች ለምሳሌ በጂኦግራፊ ከሆነ ምስራቅና ምዕራብ ለማለት ግሪንዊች ሜሪዲያን የምንለው ይሄ ኬክሮስ ኬንትሮስ በምንለው ከሆነ ያው ግሪንዊች ሜሪዲያን ሲሰመር 0 ዲግሪው በለንደን እንዲያልፍ ሆኖ ተሰምሯል። የሐሳባዊ መስመር ቢሆን ማፑ ሲሰራ። ስለዚህ የምስራቁ ዓለም የምዕራቡ ዓለም ለማለት ለንደን ነው መሆን ያለባት ዋና መስመር፣ ምስራቅ ምዕራብ ለማለት። በዚህ ኮንቴክስት ስንወስደው በርካታ የአውሮፓ ሀገሮችም የምስራቁ ዓለም ይሆኑ ነበረ። ምክንያቱም ምስራቅ የሚለው ቃል ምዕራብ የሚለው ቃል ጂኦግራፊክ ስለሆነ። ግን የምስራቁ ዓለም የሚለው ሀሳብ ሞስት ላይክሊ ዘኤዥያንስ ይሄ አረባውያኑን ወይም ወደ ሩቅ ምስራቅም ስንሄድ ሌላ ከልቸር ያላቸውን ሆኗል። ያ ማለት ምስራቅ ወይም ምዕራብ የሚለው ቃል ካልቸራል ሆኗል ማለት ነው። እንግዲህ አቅጣጫ ባህል አይደለም እኮ። ምስራቅ ስንል ጂኦግራፊ ነበረ፣ ምዕራብም ስንል ጂኦግራፊ ነው። አሁን ባለው የዓለም ተጨባጭ ግን የምስራቁ ዓለም ስንል የሚታሰቡን አእምሯችን ላይ ያሉት የሆኑ ህዝቦች አሉ። ግን ጂኦግራፊካሊ በፊት በነበረው ዲቪዥን ሴንተር አሁን እንግሊዛውያኑ በለንደን እንዳሰመሩት የሆነ ጊዜ ደግሞ ክርስቲያን ምሁራን ኢየሩሳሌምን ማዕከል አድርገው ምስራቅና ምዕራብ ይሉ ነበረ። በሙስሊሞች ደግሞ ስንወስድ መካ ሴንተር ተደርጋ ከመካ በምስራቅ በምዕራብ የሚል ዲቪዥን አለ ካርታዎች ሲሰሩ። አሁን ላይ የምንኖርበት ገሃድ ግን የምስራቅ የምዕራብ ስንል የባህል ምስራቅነትና የባህል ምዕራብነት ነው። በዚህ የባህል ምስራቅነትና ምዕራብነት እሳቤ ውስጥ እንደ ገዛሊ ያሉ አሳቢያን የሃይማኖት ቀንዲሎች ግን በፍልስፍናውም ዘርፍ ፈላስፎች ትልቅ አሻራ አላቸው። በተለይ ከ1095 ጀምሮ ለ200 ዓመት 7 ዙር ያላቋረጠ የመስቀል ጦርነት ነበር። ያ የመስቀል ጦርነት ደግሞ ዋናው የምስራቁ ዓለም የምዕራቡ ዓለም ለማለት ትልቅ እንቅስቃሴ ፈጥሯል። ከዚያ ጥቂት ቀደም ብሎ የነበረው ክፍለ ዘመን እና
ከዚያ በኋላ ያለው እስካሁን ድረስ ጥቂት ሐሳብ ማየት ገዛሊንም ለመረዳት ምዕራብ ምስራቅንም ለመረዳት የሙስሊሙ የክርስቲያኑ ምናምኑ ዓለም የሚለውንም ለማወቅ ኢምፖርታንስ አለው። ያ ኢምፖርታንስ ዛሬ ላይ በጣም መጠላላት፣ መከፋፋት፣ መለያየትና ሃይማኖትን የምናይበትም ምልከታ መዘበራረቅ ይታይበታል። ግን ይሄ ምስራቅ ምዕራብ የሚል ነገር ከመምጣቱ ጥቂት ክፍለ ዘመናት ቀደም ብሎ ባለው ሰዓት ዓለም የቀናበት ጎልደን ፒሪየድስ ኦፍ ክርስቲያን ሙስሊም ጂው ሪሌሽን ነበረ። ይሄ ሪሌሽኑ ደግሞ የማስመሰል አይደለም፣ ሪል ነው፣ ኖሌጅ ቤዝድ ነው፣ ክሪቲካል ነው፣ አናሊቲካል ነው፣ እውቀት ተኮር ነው። ስለዚህ እንደ ቨርዥን ነበር የሚታሰበው። ኮንሰፕት ኦፍ ጋድ ኢዘር ዚስ ዌይ ኦር ዚስ ዌይ ኦር ዚስ ዌይ ሜኒ ዌይስ ways of knowing God, the presence of God, የፈጣሪ መኖር፣ የፈጣሪ ባህሪ፣ የፈጣሪ ምንነት ወዘተ በሚለው ቲንኪንግ ኤቭሪ ሪሊጅን ቨርዥን አለው። ክርስቲያን ቨርዥን ኦፍ ጋድ፣ ኢስላሚክ ቨርዥን ኦፍ ጋድ፣ ጁዳይስት ቨርዥን ኦፍ ጋድ፣ ሜኒ ቲንግስ ይታሰብ ነበረ እና ሰዎች አእምሯቸውን በነፃነት ኤክሰርሳይዝ ማድረግ ስለሚችሉ የተሻለም የፈጣሪ መረዳት ነበራቸው ያኔ። አሁን የአክራሪነት ብዛት እንጂ ፈጣሪን የመረዳት ሪያሊቲ የለም። ለምን እንዴት ገዛሊን ሴንተር አድርገን አሁን በምናነሳው ምስራቅነት ምዕራብነት እናያታለን ባጭሩ። አንደኛ ባግዳድ 750 ጀምሮ 8ኛው ክፍለ ዘመን ጀምሮ በይቱል ሂክማ የሚባለው የጥበብ ቤት የሚባል ተቋቋመ። ከዚያ በፊት አውሮፓ ላይ እንደሚታወቀው ከአራተኛው ክፍለ ዘመን ጀምሮ እስከ ሬኔሳንስ ድረስ የዳርክ ኤጅ ፒሪየድ ነበረ። የስኮላስቲሲዝም አስተሳሰብ ስኮላስቲሲዝም የሚባለው አስተሳሰብ ከዚህ ወደ ታች የምደፋ ከሆነ ከጀበና ወደ ስኒ የሚገለብጥ ከሆነ ስኒው መቀበል ብቻ ይሆናል ስራው። ስለዚህ በአውሮፓም አንዱ አቡን የሚናገር ከሆነ ሌላው መስማት ብቻ ነው የሚያስፈልገው። ስለዚህ ሐሳብ፣ ፍልስፍና፣ ዕውቀት ወዘተ ቫልዩ የላቸው። የሚያስብ ሰው ይመታል፣ የሚያስብ ሰው ይፈረድበታል። ቀንዲል አሳቢያኑ ደግሞ የግሪኮ ሮማን ፍልስፍናን ያጠኑ ሰዎች ናቸው። ስለዚህ ግሪክ ፍልስፍናን የሚያቀነቅን ሰው ከምድር አውሮፓ ተገፍቷል። ሰው ያሉት የት ነው? ሲሪያ አካባቢ ኔስቶሪያን የሚባሉ ክርስቲያኖች ነበሩ። ከባግዳድም ራቅ ብሎ ባስራ አካባቢ የሚኖሩ አዘር ክርስቲያንስ ግን ግሪክ ፍልስፍናን ኒዮፕላቶኒዝምን የሚያጠኑ ሰዎች ነበሩ። በአውሮፓ ተረጋግተው መኖር ስላልቻሉ ማሰብ ስለቻሉ ስላሰቡ ተገፍተው ስለነበር ተሰደው በተለያየ ቦታ ነው ይኖሩ የነበሩት። ስለዚህ ከእስልምና መነሳት 150 ዓመት በኋላ 8ኛው ክፍለ ዘመን ላይ በይቱል ሂክማ የሚባለው በባግዳድ ሲመሰረት በይቱል ሂክማ መስጊዱ ነው። ግን የጥበብ ቤት ሃውስ ኦፍ ዊዝደም ሲመሰረት እዛ ሃውስ ኦፍ ዊዝደም ላይ አረባውያኑ በራሳቸው የዳበረ የጠለቀ የሰፋ ዕውቀት እና አስተሳሰብ ስላልነበራቸው ከግሪኮቹ መማር ፈልገዋል። ከግሪኮቹ ለመማር ግን ግሪክኛ የሚያውቅ አረባዊ ባለመኖሩ የግሪክንም ዕውቀት የሚያውቅ ባለመኖሩ አዋቂ ፍለጋ ኸሊፋዎቹ ወዲያ ወዲህ ሲያፈላልጉ 3 ኔስቶሪያን ክርስቲያንስ ሁኖ ግሪክ ቶት ተገኙ። ግሪክን የሚያውቁ የመጀመሪያው ተርጓሚ ሁነይን ኢብን ኢስሐቅ የሚባለው ሰው ክርስቲያን ነው።
መስጂድ ውስጥ ገብቶ የግሪክን ፊሎሶፊ መተርጎም ጀመረ። ከፍተኛም ደሞዝ ተከፋይ ሆነ። የዛሬውን ዘመን እያሰብን ትናንትናን እንድንቃኝ ነው። ዛሬ ላይ መስጂድ ገብቶ የሚያስተምር ወይም ቤተክርስቲያን ገብቶ የሚያስተምር ትራንስቨርስ ነገር ብታስቡ ዘመኑን ለማወቅ ያስፈልጋል። ዋት ኤ ጎልደን ኤጅ! ከፍተኛ ተከፋይ ነው፣ ክርስቲያን ነው፣ ተርጓሚ ነው፣ አስተማሪ ነው። 8ኛው ክፍለ ዘመን ይሄ በይቱል ሂክማ በዚህ ዊዝደም ምክንያት በጣም በፍጥነት በከፍተኛ ፍጥነት የግሪክ ፊሎሶፊዎች ማቴማቲክስ፣ ሳይንስ፣ ሂስትሪ ዋትሶኤቨር ትራንስሌት እንዲደረግ በመሆኑ ከግሪክኛ ወደ አረብኛ እዛ አካባቢ ያለ አረባዊ ለእውቀት እድል አገኘ። ከዛ እስልምናም እየተስፋፋ ሲሄድ ከመካ ራቅ ሲል ከአባን አቅጣጫ ማወቅ ወደ ከአባ ዞሮ ስለሚሰግዱ ሙስሊሞች አቅጣጫ ማወቅ አስፈለገ። how can we know the direction of መካ? ይሄ question ወደ አስትሮኖሚም እንዲሄዱ አድርጓቸዋል። በዚህ ምክንያት አልቢሩኒ የተባለ አስደናቂ ስራ የሰራ ለምሳሌ የመሬትን ራዲየስ 100 ሜትር ዲስታንስ ብቻ ባለው መለኪያ ትሪጎኖሜትሪና አልጀብራን ብቻ በመጠቀም የመሬትን ራዲየስ ማግኘት ችሏል አልቢሩኒ። ያ ማለት የተሳሳተው ስህተት ሲታይ ከ1% በታች ነው። ከ6400 ኪሎ ሜትር ግምት 18 ኪሎ ሜትር ብቻ ማነስ። ለምሳሌ ከታች ከሞጆ ለመጣ ሰው ኢኽላስ ህንፃ ለመድረስ እዚች ሂልኮን አለፍ ብሎ ድረስ ቢያውቅ ርቀቱን ተሳሳተ ነው የሚባለው። this much advanced የሆነ ስራ መስራት ችሏል። እንዴት ሆነ? በተጀመረው ሌጋሲ ይሄ መጣ ቀጠለ። ወደ ዩሮፕ ስንመጣ ዩሮፕም ላይ ስፔሻሊ 9ኛው 10ኛው ክፍለ ዘመን በተለይ ስፔን ቶሌዶ ላይ የነበረ ክስተት አስደናቂ ነገር ፈጥሮ ነበር። ካልቸራሊ ይሄ ሶሻላይዝ ሆኖ የመኖር ኢሪስፔክቲቭ ኦፍ ሪሊጅን ነበረ ቶሌዶ ላይ። ይሄ ደግሞ ምስክርነት 1074 አቤል አርድ የሚባለው ሰው የእንግሊዝ ደግሞ የመጀመሪያው ሳይንቲስት ነው ይባላል። ወደ ቶሌዶ ሄዶ አረባውያን የሰሩት ኢስላሚክ ሶሳይቲስ የሚገርም ስልጣኔ አለ ብሎ ተምሮ 74 ገጽ መጽሐፍ ጽፎ ተመልሶ መጣ። እኛ ከእውቀት ርቀን ከፊሎሶፊ ርቀን ከሐሳብ ርቀን ወዲያ ወዲህ ስንል በቶሌዶ ከተማ ሰዎች ስለ ዓለም አሰራር ስለ ጠፈር አሰራር ይወያያሉ፣ ይከራከራሉ፣ ይፋጫሉ። የሃይማኖት ልዩነት የጎሳ ልዩነት ሳይሉ ልቀው አድገው በሐሳብ ይኖራሉ። እኛ ግን ጠበን የተባላ ነው። ያኔ ፈረንሳይ የሰፈር ጠብ ውስጥ ነበረች። በሰፈር ዱርዬ በሉት በሆነ በጎሳ በምናምን። ከዚያስ እንግሊዝም ጸብ ውስጥ ነበረች። እዚያው ቦታ ላይ ካህኑ ሰማው። የሚሰማ ካህንና ኢማም ይስጠን። በጣም ሰማ፣ ደስም አለው። ወዲያውኑ እዛው ቦታ ላይ የመሰረት ድንጋይ ተጣለ። ኦክስፎርድ ዩኒቨርሲቲ ተመሰረተ። መስማት፣ ሐሳብ፣ ካልቸራል ላይን። ከዚያስ 10th century 11th century the arrogance begins። አሮጋንሱ ጉርምስናው መጣ። ከአንዳንድ መንጋዊነት ካላቸው አስተማሪዎች ከወደ አውሮፓ አካባቢ። ከዚያስ የመስቀል ጦርነት ጉሰማ። ከዚያስ ሁለት ዓለማት ኢየሩሳሌም ማዕከል ሆነች። ሁለት ዓለማት ተነሱ፣ የምስራቁ የምዕራቡ ለማለት። ከዛ ሙስሊም ክርስቲያን የሚባል ቲንኪንግ
መጣ። በዚህ ማዕበል ውስጥ ገዛሊ ተወልደዋል። አስተምሮታቸውም አለ ወዲህም ወዲያም። እንዴት ሆኖ? መጀመሪያ ያው ኢራን ቱስ የምትባል መንደር ተወልደዋል። በ34 ዓመታቸው ፕሮፌሰር መሆን ችለዋል። ሙፍቲ የሚባለው ማለት ነው። ከዚያ መንፈሳዊነትና ዓለማዊነት የሚባለው ጉዳይ ላይ ሲታይ ከራሳቸው ጋር ኮንፍሊክት ውስጥ የገቡበት ጊዜ አለ። ያ ኮንፍሊክት የሃይማኖት መምህር ኢማም ኦርናመንት ኦፍ ኢስላም የእስልምና ጌጥ ነው የሚባሉት ከዚያ በጣም ፌመስ ሆኑ፣ በጣም ባለዝና ሆኑ። ሰዎች በጣም አደነቋቸው፣ ወደዷቸው። ዋን ኩዌስችን አነሱ። ያ ጥያቄ ምንድነው? እውነት የምሰራው ለዝናይ ነው ወይንስ ለፈጣሪ ነው? ንያ የሚባለው መሻት የሚለውን ጥያቄ ከራሳቸው ጋር ሰላም ሊሰጣቸው አልቻለም። ምክንያቱም ለፈጣሪ ስንሰራ ዝናችን ትንሽ ገሸሽ ቢል፣ ሰዎች የሚያጨበጭቡልን ጭብጨባ ቢቀንስ እውነት እንቀጥላለን የሚል ጥያቄ ነው። ኢምፖርታንት ለአሁኑም ማለት ነው። ይሄን ጥያቄ አነሱ። ከዛ ሲያስቡት በወጡ ቁጥር ሰዎች በገፍ ነው የሚያደንቋቸው፣ የሚያከብሯቸው። ይሄንን ጥያቄ መመለስ ፈለጉ። ከዛ ሰው የማያውቅባቸው ስፍራ፣ የማያውቅባቸው ማለት ታዋቂ ያልሆኑበት ቦታ ልሄድ ብለው ሄዱ። ኦማን በረሃ። እዛ ሲሄዱ የሆነ መስጊድ ውስጥ አንድ በጣም ታላቅ ሰው ገዛሊ የሚባሉ እንደተናገሩት ከሆነ ብሎ የሚያስተምር ሰው ሰሙ። ተከትሏቸዋል። ኢምፓክት ተጽዕኖ የሚባለው ነገር ሰው ተነስተው ወደ ኢየሩሳሌም ይዘምታሉ። ስደት። ከዛ ያኡሉሙዲን የተሰኘ ብቻቸውን ለረጅም ጊዜ ፈታኝ ጥያቄ ስለሆነ ፈታኝ ኩዌስችን ስለሆነ ቆይተው ያኡሉሙዲን የሚለውን መጽሐፍ ይጽፋሉ። ከዚያ በኋላ ባላቸው ላይን ውስጥ መንፈሳዊውን አስተምህሮት ይዘው ቀጠሉ። በእንደዚህ አይነት ሂደት ውስጥ ሲያልፉ ግን በመሃል ከፍልስፍና ጋር የሚያገናኛቸው እና ምዕራብና ምስራቅን እንዲለይ ያደረጋቸው ነገር ምንድነው ካል ተሐፉት አላ ፈላሲፋ የሚል ዘ ኢንኮሄረንስ ኦፍ ፊሎሶፈርስ የሚል መጽሐፍ ዳጎስ ያለ ጽፈዋል። ይሄም በጊዜው በነበረው የኒዮ ፕሌቶኒዝም አስተሳሰብ ለምሳሌ ኤግዚስተንስ ኦፍ ጎድ፣ ሜታፊዚካል ጥያቄዎች፣ ሜታፊዚካል የሆኑ ጥያቄዎች በተመለከተ እና የእውቀት ምንጭን በተመለከተ የተለየ ምልከታም ዳራም ስለነበራቸው ሂስ ያደረጉበት መጽሐፍ ነው። ያ ሂስ ብቻ ሳይሆን የምዕራብ ፊሎሶፈርስ ጭምር ገዛሊ ፍልስፍናን የገደለ ይሏቸዋል። ምን ማለት ነው እናየዋለን። ግን በእርግጥም ከገዛሊ በኋላ የተጀመረው የፍልስፍና በአረባውያኑ የተጀመረው የፍልስፍና አናሊሲስ ትንታኔ ጥልቀት ኢብኑ ሩሽዲ የተወሰነ አገንስትም ከሳቸው ጋር ሆኖ ለመቀጠል የሞከረዋል። ዲስፓይት ዛት ቆሟል። ገዛሊ አርጊውመንት እና የምዕራቡ ሌጋሲ ከዛ በኋላ አናየውም። ይሄ በአረቦቹ ተጀምሮ የነበረው ለምን ገደለ የሚል ስም ተሰጣቸው ስንል ፓራዳይም ሽፍት በፕሌቶ ወይም ኒዮ ፕሌቶኒዝም ቲንኪንግ ውስጥ የሚታሰብ ሐሳብ አለ። ሪዝን ምክንያት አልቲማተም ነው። ለምሳሌ ፈጣሪን የምናውቀው በምክንያት ነው የሚለውን ጉዳይ ያነሳል። በምክንያት ማለት ኮዝ ኢፌክት። እኔን ማን ፈጠረኝ? እናቴ። እናቷን ማን ፈጠራት? እናቷ። እናቷን እናቷ እናቷን እናቷ ብለን መጨረሻ ትልቅ እናት
እናበጃለን ማለት ነው። ያችን ትልቅ እናት ያመጣት የሆነ ትልቅ አምጭ አለ ማለት ነው። ስለዚህ በኮዝ ኤንድ ኢፌክት እኔ ዝም ብዬ አልተገኘሁም የሆነ አምጭ አለኝ ብለን ነው የምናስበው። ስናስበውም ይሄ ስር ሰዷል እኮ እናምንበታለን ከሞላ ጎደል በዛም በዚህም አእምሯችን ላይ እንዴ እኔ ከየት መጣሁ ብዬ ነው የማስበው ስለምንል ይሄንን ፊሎሶፊ ገዛሊ ተቃወሙት፣ አፈረሱት። በምን ተኩት? አንቲቴሲስ ደግሞ አመጡ። ኦኬዥናሊዝም የሚባል ፍልስፍና። ኦኬዥናሊዝም መቼታዊነት ልንለው እንችላለን። መቼታዊነት ምንም ነገር በጊዜና በቦታ የተገደበ ነው። እኛ ያለንበት ማተር የምንለው ነገር። ስለዚህ ይሄ ዕቃ ወይም ብርሃን የት ነው ብትሉኝ እዚህ አለው። መቼና የት ውስጥ ሆኜ በጊዜና በቦታ ውስጥ ተገድቤ ነገ ወይም ከሆነ ደቂቃ በኋላ አልኖርም አትኖሩም። ስለዚህ የኛ ታሪክ የሆነ ሞመንት ላይ ያበቃል። ፕሮሰስ ስላለኝ የመጣሁበት ፕሮሰስ አለ፣ ፕሮሰሴ አያልቅ። ባዮኬሚካል ለውጥ አለኝ። ስለዚህ ምንም ነገር ከምንም ነገር ሲመጣ አታችመንት አለው። ማቴሪያል አታችመንት፣ ቁስ አካላዊ ትስስር፣ የባህሪ ትስስር አለው። በዚህ ትስስር ውስጥ ፈጣሪን ካስገባ ነው የገዛሊ አርጊውመንት። ያ ፈጣሪ አብሶሉት አይሆንም፣ አብሶሉት ጉድ አይደለም። ከሱ በሆነ እንትን የተበጣጠሰ የሚቀጥል ኮዝ ኤንድ ኢፌክት የሚሆን ከሆነ ስለዚህ አክሲደንታል ጎድ ይሲ ነገሮችን የአክሲደንታል ክሪኤሽን የምትሉት ለምሳሌ በቃሉ ይሁን አለ ሆነም ስትሉ አክሲደንታል ነው። በኮዝ ኤንድ ኢፌክት ከሆነ ፕሮሰስ ነው። ይሄ ፊሎሶፊ ለምሳሌ አንዱ ጠንካራ አርጊውመንት ነው። በዚህ መንገድ አንቲቴሲስ ጻፉበት። ከዚያ ዕውቀትም ሲታሰብ ሪዝን ኤክስፒሪየንስ የምንላቸው ሁለቱ የፍልስፍና ኤፒስቴሞሎጂ መሰረታዊ የዕውቀት ምንጮች በምክንያት ወይንም በተሞክሮ በልምድ የምንላቸው ግዱብ ናቸው። ራእይ ወይም ወህይ ሪቬሌሽን የምንለው ሌላኛው የዕውቀት ምንጭ ነው። ሚስቲክ የሆነው ሚስቲሲዝም ውስጥ የምናገኘው አርምሞ ውስጥ የምናገኘው ደግሞ ሌላ ፓራዳይም ኦፍ ኖሌጅ አለ የሚልም አንግል ይዘው መጡ። ይሄም እንግዳ ሆነ። ፊሎሶፊካሊም አርጊው አደረጉ። የፕላቶኒክ ፊሎሶፊ በሪዝን ስለሚያምን ሪዝን ተኮር ከመሆኑ ጋር ተገናኝቶ ይሄ ሪዝን ቤዝድ የሆነው ቲንኪንግ ከፍ ሲል ራሽናሊዝም ወደሚባል ነገር ነው የተቀየረው። ሪዝን ስንል ፒውር ምክንያታዊነት ነው። ቁጭ ብለን ፀሐይ በምስራቅ ትወጣለች ካልን ፀሐይ አወጣጧን እንዴት ነው የምትወጣው፣ ለምንድን ነው የምትወጣው እያል ነው ምን ተነትነው ሪዝን ሲሆን፣ ራሽናል የሚለው ሲመጣስ ሬሽዮ አንድን ሁለት ዕውቀቶች መኖር አለባቸው ለማወዳደር ራሽናላይዝ እናድርገዋ ስንል ሁለት ሶስት ሐሳቦች ይኖሩና እነሱን እያነጣጠር እናስባለን። ሪዝን ሲሆን ግን ቲንኪንግ ኮንቴምፕሌሽን ብቻ ይሆናል። ስለዚህ እነ ፕሌቶ ሪዝኒንግ ወደ እነ ዴካርት ራሽናሊዝም ከማደግ ባለፈ የተለየ ነገር አላመጣም። ስለዚህ ሪቬሌሽን የመገለጥ ዕውቀት የሚለውንም አርጊው አደረጉ። ይሄም ሌላኛው ጉዳይ ሆነ። ወቅቱ የመስቀል ጦርነት ወቅት ነው። ጦርነቱ ቀላል የካልቸር ዲፈረንስ አላመጣም። በጣም በርካታ ሺህ የሚያልቅበት ነበር። ፕሮፖጋንዳ ምንለው ነገር በጣም የተፋፋመበት ወቅትም ነበረ። አውሮፓ ያሉት ስለ አረቦቹ ኔጌቲቭ ይጽፋሉ፣ አረቦቹም ስለ አውሮፓዎቹ ኔጌቲቭ መጻፍ ጀመሩ። እርስ በርስ ኔጌቲቭ በኔጌቲቭ ሲኮን አንፎርቹኔትሊ በጊዜ ሂደት የምስራቅ የምዕራብ ኦክሲደንት ኦሪየንት ወደሚል ጉዳይ መጣ። ከዛስ የገዛሊ አርጊውመንቶች ሚስቲክ ኔቸር አለው፣ ሌላ ካልቸራል ፓራዳይም ነው። የምዕራቡ ሬኔሳንስ ወዲያው ተጀምሯል። ከገዛሊ 90 ዓመት በኋላ
አኳይኖስ ቶማስ አኳይኖስ ተነስቷል። ሱማ ቴዎሎጂካ የሚል መጽሐፍ ጽፏል። ቶማስ አኳይኖስ የካቶሊክ ጳጳስ እንደምታውቁት at the same time is a philosopher። ሱማ ቴዎሎጂካ የሚለውንና ኢህያ ኡሉሙዲን የሚለውን መጽሐፎች በንጽጽር ብታዋቸው ኢህያ ኡሉሙዲን ለሙስሊሞቹ ለምስራቁ ዋና ፋውንዴሽን ሆነ። ሱማ ቴዎሎጂካ ለምዕራቡ for the Catholics ፋውንዴሽን ሆነ። ስለዚህ እኛም ይሄ ፈላስፋለን እኛም ይሄ ፈላስፋለን የሚለው ቲንኪንግ መጣ። ከዛስ እኛና እነሱ የሚባል አስተሳሰብ መጣ። ከዚያስ ቴሲስ አንቲቴሲስ ወዲያው ሬኔሳንስ ሲመጣስ እነ ሮጀር ቤከን የሚባሉ ደግሞ ካህናት ቀድመው ልክ መጀመሪያ ላይ ሙስሊሞቹ ከግሪክኛ ወደ አረብኛ ትራንስሌት ያደረጉ የግሪኮቹን ዕውቀት ጀመሩ። ከዛ ኦሪጂናል ፋውንዴሽን አመጡ እንዳልነው እነ ሮጀር ቤከን ደግሞ ከአረብኛ ወደ ላቲንኛ ትራንስሌት ያደረጉባቸው ዘመናት ደረሱ። ከዚያስ ዩሮፕ ቢግን ቱ ራይዝ ሬኔሳንስ ዳግም ልደት መጣ። በተቃራኒው ሙስሊም ወርልድ ዲክላይን ማድረግ ጀመረ። ልክ አውሮፓ አራተኛው ክፍለ ዘመን ላይ ከሮም ከዛ ኃያል የሮም ኢምፓየርነት ዲክላይን እንዳደረገች አሁን ደግሞ ይሄ ሙስሊም ወርልድ ዲክላይን ማድረግ ጀመረ። ስለዚህ ወደ ጨለማው ዘመን ሲመለስ ዩሮፕ ትራንስሌት ዜን ሬኔሳንስ ዳግም ልደት መጣ። ከዛስ ዩሮፕ ማንበብ ማወቅ ሐሳብ በይቱል ሂክማ ያለው ሐሳብ እዚህ ደግሞ በነ ፓዶዋ ተተካና ጣሊያን ፈረንሳይ እንደዚህ ተወሰኑ ከተሞች ላይ ያ የበይቱ የነ ባግዳድ ሌጋሲ ቡም ማድረግ ጀመረ። ስለዚህ ዩሮፕ ላይ ዕውቀት ሐሳብ ማንበብ ትልቅ ጸጋ ፋሽን ሲሆን በተቃራኒው በሙስሊሙ ዓለም ደግሞ ያ ዲክላይን እንደገና መጉላት ጀመረ። ከዛ ጉተንበርግ መጣ ማተሚያ ማሽን። ከዛ ማርቲን ሉተር ሲመጣ ደግሞ ሪፎርም። ከዚያስ 14ኛው ክፍለ ዘመን ላይ አውሮፓ በጣም ጥቂት ካህናት ካልሆኑ ማንበብና መጻፍ አይችሉም ነበር። በተቃራኒውስ ወደ ባግዳድ ስንመጣ ወይ ወደ አረቡ ዓለም ሪደርስ በሞንጎል ካታስትሮፊ ጊዜ የፍራጥስ ወንዝ ሲሞላ 450,000 መጽሐፍ ወጥቶ ወንዙ ላይ ተጨምሯል ይላሉ። ግነት ይሁን ቅለት ሪዴት እንትን ለመሻገር ወንዙ እንደ ድንጋይ ከምረውና ጠቁሯል የጻፉበት ቀለም ምን ይባላል there was advanced literature። ከዛ 14ኛው ክፍለ ዘመን ጥቂት አውሮፓ የማያነብ ሲኖር በተቃራኒው the Arabs advanced ነበሩ አይደል። 100 ዓመት ስትቆጥሩ አውሮፓ ላይ 20 ሚሊዮን መጽሐፍ መዘዋወር ሲችል 1500 ላይ ስትቆጥሩ በተቃራኒውስ the Muslim world ኦልሞስት ማንበብ ክልክል ነው ወደሚል የኦቶማኖች ሌጋሲ መመጣት ተጀምሮ ነበር። አሁን በዚህ ንግግር ውስጥ የምንወስደው ጉዳይ አለ። ስልጣኔዎች ይወለዳሉ፣ ያድጋሉ፣ ወርቃማ ጊዜ ያሳልፋሉ፣ ዲክላይን ያደርጋሉ። በየመሃሉ የሚፈጠሩ ክስተቶች አሸናፊዎች ሊድ ስለሚያደርጉ ባሸነፉበት ዘመን ያሸናፊዎቹ ንግግርና ሐቲት እውነት ተደርገው ይቀርባል። ከዛ ለፍልስፍና የቀረበ ለሆነ ዕውቀት የቀረበ ካልሆነ በቀር ያልተነገረውን ሌላኛ ገጽታ ማየት አይችልም። አልገዛሊ በመነሳታቸው የምስራቁና የምዕራቡ ዓለም በመስቀል ጦርነት መነሻነት በ200 ዓመቱ ጦርነት ማለት ነው የካልቸራል ዲፈረንስ የባህል ልዩነት ሲፈጥር ኪ ፊገር ሆነው ያገለግላሉ። ትልልቅ ፊሎሶፈርስ ሲነሱ ዓለማችን ካፈራቻቸው 5 ወይም 6 ከሶክራተስ ጀምሮ ነው በነገራችን ላይ 5 ወይም 6 ግሬት ፊሎሶፈርስ ከተነሱ ገዛሊም አሉበት። ምክንያቱም በፍልስፍናቸው ውስጥ ክሊር ኤንድ ኦሪጂናል የሆኑ ፍልስፍናዎችን ማሳየት ችለዋል።
ኢህያ ኡሉሙዲን የተሰኘው መጽሐፍ ስለ ሃይማኖት ምዕራፍ 1 ዕውቀት ብሎ የሚጀምር ግን የመለኮት መጽሐፍ ኢምፓክቱ ቀላል አልነበረም። የምዕራቡ ዓለም ፊሎሶፊ ይህን የጋዛሊን ፍልስፍና በመቃወም ወደነ ፕሌቶ ሲመለስ ጎድ ሲል ኮዝ ኤንድ ኢፌክት ግን ሱማ ቴዎሎጂካን የጻፈው አኳይኖስ ለጋዛሊ አፕሪሺዬሽን ስለነበረው እሱም ለምሳሌ ኤግዚስተንስ ኦፍ ጋድ ብሎ ሲያስቀምጥ 5 ነጥቦችን ሲያስቀምጥ አንዱን ብቻ ብናሳይ አንቲ የሆኑት ትርጉሞች የሉም። አይሞትም፣ ይሄ አይወለድም፣ እንደዚህ እኛ አሁን ለምሳሌ እንትን በመንለው የኔጌቲቭ እንትኖች አሉ። በተመሳሳይ ሰዓት አንድ ነገር ሙቅ ወይም ቀዝቃዛ መሆን ይችላል ወይ የሚለው ትርጉም፣ በተመሳሳይ ሰዓት ጨለማ እና ቀን መሆን ይቻላል ወይ የሚለው ቲንኪንግ፣ በአንድ ሞመንት ተቃራኒ ነገሮች እኩል መሆን ይችላል ወይ ነው ኳስችኑ። አይችሉም። ስለዚህ ፈጣሪና ፍጡር ተቃራኒ ናቸው። ፈጣሪ ይፈጥራል፣ ፍጡር ይፈጠራል። ስለዚህ at the same time በአንድ ሁነት ውስጥ ሊገኙ አይችሉም። ያ ማለት ፍጡር በታይም ኤንድ ስፔስ አካምፓኒድ ከሆነ ፈጣሪ ቢዮንድ ዛት ይሄ ጉድ ፊሎሶፊ ነው። አኳይኖስ ይሄን ያስባል። ግን the new westerners ከነ ካርቴዥያን ፔሪድ የሚጀምረው ፕሌቶኒስቶች ኒዮፕሌቶኒስቶች የሆኑና ራሽናሊዝም ሪዝኒንግ ይላል። ለምሳሌ ሬኔ ዴካርት he's a great philosopher, father of modern philosophy። ምንም ችግር የለብንም ፈጣሪ መኖሩን ማን ይጠራጠራል ይላል። ፈጣሪ እኮ ለመኖሩ ቀላል ማሳያ ሩቅ ሳትሄዱ የሰው ልጅ በተፈጥሮ ስም አያወጣም ጉዳዩ ካልተገኘ። እስኪ ስሙ የቀደመ ነገር ንገሩኝ። ስሙ የቀደመ ከነገሩ መገኘት በፊት። ስለዚህ ፈጣሪ የሚለው ስም መኖሩ በቂ ነው፣ ሩቅ አንሄድም። ምክንያቱም ምንም ነገር መኪና የሚል ስም አስቀምጠን ነው መኪና የተፈጠረው። በቃ አየነው ተፈጠረ ነው። ድንጋዩን ሳናየው ድንጋይ የሚል ስም አናወጣም። there has to be የሆነ ነገር መገኘት። ስለዚህ by itself ፈጣሪ የሚል ኮንሰፕት from time immemorial አለ። ስለዚህ ኢንስቲንክት ኢንቱዊሽን አለን። ይህን እኮ ያምናል። ግን ችግሩ ፐርፐዝ ኦፍ ጋድ ምንድነው ነው። አየው ፐርፐዙ ምን እንደሆነ አናውቅም። በነጋዛሊ ፊሎሶፊ ደግሞ ፊዚክስ ማለት ተፈጥሮ ነው። ተፈጥሮ ኔቸር የምንጨብጠው የምንይዘው ቅርባችን ነው። ሜታ ስንል ከዚህ ከምንጨብጠው ዓለም ባሻገር ከፍ ያለውስ የማንመልሳቸው አንሲን የሆኑ questions አሉ ነው። ስለዚህ ሜታፊዚካል ኢማጂኔሽን ኤክስትራፖሌት የምናደርጋቸው ፕሮጀክት የምናደርጋቸው ጉዳዮች አሉ። ከዚህ ነው የሚነሱት። ስለዚህ ይሄን ቲንኪንግ አይደለም የተቀበለው ሬኔ ዴካርትን በዋናነት ያነሳሁት። ዴካርት ራሽናሊስት ነው። ለዌስቱ ደግሞ ዋና ፋዘር ነው። አሁን ሂስትሪ ኦፍ ሞደርን ፊሎሶፊ ስትሉ ሬኔ ዴካርት ካምስ ፈርስት። ስለዚህ ከሁለቱ ጋር ማነጻጸራቸው ነገሮች አሉ። አዘ ሴም ታይም ከጋዛሊም ቲንኪንግ ደግሞ ዴካርት ውስጥ የምናያቸው ተውቶች አሉ። ከዛ አንፃር ስለሚጠቅመን ነው። የጋዛሊ ቲንኪንግ በሌላ ጎኑ በሌቤኒቲዝ ቲንኪንግ ውስጥ ማለት ሞናድስ በምንለው ቲንኪንግ ግን ሌቤኒቲዝ ሰፕረስድ ሆኗል። ሰፕረስድ ለምን ሆነ ካል አይዛክ ኒውተን እና ሌቤኒቲዝ አንድ ወቅት ነው የተነሱት። ሁለቱም ካልኩለስን ፈጥረዋል። ሁለቱም ፊዚክስን ቀምረዋል። ሁለቱም ሳይንቲስቶችም ፍልስፎችም ናቸው። ግን አይዛክ ኒውተን ካርቴዥያን ነው፣ ሜካኒካል ቲንኪንግ ነው የሚከተለው። ሎ ኦፍ ግራቪቴሽን፣ ሎ ኦፍ ሜካኒክስ ቀምረዋል። ሌቤኒቲዝ ሜታፊዚካል የሆነ ፊዚክስ ነው ያለው። ሜታፊዚካል ማለት የዚህ የሜታፊዚካል ይሄ ጎድሊ ልንል የምንችላቸውንም ቲንኪንጎች ያምናል። ሁለቱም ግን ፊዚክስ ናቸው። ሌቤኒቲዝ ፕሮ ኢስት ልትሉት በምትችሉት መልኩ ወይም ፕሮ ጎድ የሆነ ፊዚክስ ነው ያለው። ፕሮ ጎድን የሚቀበል ፊዚክስ ነው ያለው። አይዛክ ኒውተን በህይወቱ ሚስቲክ ወዘተረፈ ይሁን እንጂ ጎድን የሚቀበል
ፊዚክስ አይደለም ያለው። ሎው ኦፍ ዩኒቨርሳል ግራቪቴሽን፣ ሎው ኦፍ ኢነርሺያ፣ ሎው ኦፍ መካኒክስ ስትመለከቱት ጎድሊ አይደለም። ዩኒቨርሳል ግራቪቴሽን ሁሉም ነገር በግራቪቲ ኃይል ይተሳሰባል። ስለዚህ ግራቪቲ የሚባለው ሂድን ፓወር ይሄ ምናምን ብሎ ሊያስብ ይችላል። ጎድሊ አይደለም። ግን እንደነ ቮልቴር ያሉ ደግሞ ጸሐፊዎች አይዛክ ኒውተን ፕሮሞት አደረጉት። ሌቤኒቲዝ ተረሳ። ዛሬ ሌቤኒቲዝ እንደ አዲስ ይጠናል። ሌቤኒቲዝ አክሴፕትድ ሆኖ ቢሆን ኑሮ ምናልባት የምስራቁ የምዕራቡ ዓለም አንል ይሆናል። ገዛሊም ልክ እንደ አንድ ዴካርት ክሊር ይሆኑ ነበር። ግን ምስራቅ ላይ ያሉ ፊሎሶፈርስ ለምሳሌ ኢብኑ ሩሽዲ ስፔን ነው፣ ግን የምስራቁ ዓለም ተብሎ እኮ ነው የሚካተተው። ይሄ ካልቸራል ኢምፓክት ስላለው ዲ አረብስ በሚለው ስም ማለት ነው። በነገራችን ላይ በአረቦቹ ፊሎሶፈሮች ወይም ቲንከሮች እንደነ ገዛሊ ላሉት ሰዎች ሴንትራል ፊገር አንድ መለያ ጥሩ ነገር ምን መስላችሁ? ለምሳሌ ፈላስፎቹ ሙስሊምም ላይሆኑ ይችላሉ፣ ግን በዛው አንድ ተካተው ነው የሚጠሩት። the Arab philosophers the Muslim philosophers በሚባለው አልኪንዲ the father of Arab philosophy what is his face many things ታስባላችሁ ምን ያክል አድቫንስድ ስልጣኔ እንደነበረው። አሁንስ ለምሳሌ እዚህ ጋራ ኢቭን በዓል ሆኖ ስንጠራ ሚዲያ ወይ ምናምን ታውታላችሁ ለሆነ ጉዳይ የሆነ እምነት ተከታይ ይፈልጋል። ታዋቂ ሴሌብሪቲ ሆነ ግን የሆነ እምነት ተከታይ ፕሮፓጋንዳ ነው። this is not faith, it's wrong። የነገዛሊን ሌጋሲ ማጥናት አንደኛ ክሊር የሆነ ሳይዳቸውን ማወቅ ያስችላል። ሁለተኛ ክሊር የሆነ አርጊውመንት። አሁን በእምነቶቻችን ላይ ፍልስፍና በጣም ይገፋል፣ ግን አርጊውመንቶቹ ምንድናቸው? አይነሱ ተው ፍልስፍና ነው የምትባሉት። ግን እነዚያኞቹስ የሃይማኖት ሰዎች ላይክ ገዛሊ አሁን ገዛሊ በየ እንደ ፖይንት እዛዛ ብዙ ነጥቦች አንስቻለሁ። ግን የምስራቅና የምዕራብ ብለን ለመለየት ጠንካራ የፊሎሶፊ መጽሐፍ ጠንካራ ሌጋሲ ገዛሊ አላቸው። ግን ኦቨርኦል ምስራቅ ወይ ምዕራብ በምንለው አስተሳሰብ ውስጥ ጉዳዮች እንዴት ተለዩ? ለምንስ ገዛሊ ሲባል ዘማን ሁኪል ፊሎሶፊ የሚል ማጠቃለያ ብቻ ለምን ይሰጠዋል? if you open an encyclopedia you will see Ghazali zaman who killed philosophy. if you open some biography Al-Ghazal በሚል ስም ነው የምናገኘው። but is that true? not true. he is the man of course, you see, who challenges the Muslim philosophers of that era. ሙስሊም ፈላስፎች ነው ይነሱ የነበሩ ሰዎችን በጣም ዲፌንድ አድርገዋል። ለምሳሌ ኢብኑ ሲና፣ አልፋራቢ ወዘተ ብለን ምን ጠራቸውን በሙስሊሙ ዓለም የሚጠሩ ፈላስፎችን ተቃውመዋል። ሌጋሲዎቻቸውን አሳስባቸውን ዲፌንድ አድርገዋል። በዚህ ምክንያት ቀጣይ ሆኖ የተነሳ ደፋር ሙስሊም ፈላስፋ አላገኘንም። አንድ ከዛ እንዲህ 2-3 ለማለት በሚከብድ ሁኔታ ለምን ስትሮንግ ኢምፓክት ስላመጡ ነው። ልክ ሶቅራጥስ ኢዝ ዘ ፋዘር ኦፍ ፊሎሶፊ ስንል ከሶቅራጥስ በፊት ፈላስፎች የሉም አይደለም። እነ ታለስ እነ ፕሮታጎራስ ከሱ በፊት ያሉ የሚታወቁ። ግን ለምን ሶቅራጥስ ኢዝ ዘ ፋዘር ኦፍ ፊሎሶፊ ተባለ? his question is well defined and clear. ግልጽ የጠያቂነት መንገድ ሜተድ ማምጣት ችሏል። ከሱ በፊት የነበረው ሬቶሪክ ቤዝድ ፊሎሶፊ ነው። ሬቶሪክ ትርክት በመፍጠር የሚስተጋባ ፊሎሶፊ ነው ከሶቅራጥስ በፊት ያለው። የሶቅራጥስ ጥያቄን መሰረት ያደረገ የሐሳብ ልህቀት ነው። questioning to question መጠየቅ ላይ። ከሱ በፊት ያለው ትርክት ፈጠራ ላይ። ትርክት ሲባል ኢትዮጵያ አሁን እየሞተች ያለችበት እውነታ ማለት ነው። ይሄ ፕሮፓጋንዳ የሚመስል ነገር ተረት ፈጥሮ ኢትዮጵያ ትልቅነቷ ከዚህም በላይ ያድጋል በዓለማችን ብዬ አክቲንግ ቤዝድ የሆነ ስፒች ሳደር
አስደምማለሁ። አይ ስሜት ይሄን ተቃወመ ሶቅራጥስ። ኩዌስችን ልክ እንደዛው ገዛሊም ይሲ አዲስ ሌጋሲ ኦፍ ፊሎሶፊ ይዘው መጡ። ሃይማኖታዊ ነው። ሃይማኖት ቤዝድ ኢስላሚክ ቤዝድ የሆነ ነገር አለው። ስለዚህ ልክ ቶማስ አኳይኖስ ብለን እንደምናነሳው ክላሪፋይድ ካላደረግነው በዩኒቨርሳል የፊሎሶፊ ቲንኪንግ ውስጥ አይደለም እናስገባቸው። እንደነ ሶቅራጥስ ያሉት ፊሎሶፊ ጀነራል ብለን ልንወስድ የምንችላቸው ናቸው። ፊሎሶፊ ቤዝ ያደርጋሉ፣ ኮስችኒንግን ቤዝ ያደርጋሉ። እንደነ ገዛሊ ያሉ ደግሞ ፊሎሶፈሮች በኢስላሚክ ሌጋሲ ውስጥ ሆነው ልክ ፊሎሶፊ ላይ ኮምፓራቲቭ ሪሊጅን ፊሎሶፊ እንዳለው የሃይማኖት ፈላስፎች አሉ። የሃይማኖት ፈላስፋ ናቸው። በዩኒቨርሳል ፊሎሶፊ ውስጥ አካታቸው ኔቨር አይሆንም። ፊሎሶፊ ከሃይማኖት ፍጹም የተለየ ዲሲፕሊን ነው። ግን የሃይማኖት ፈላስፋ ናቸው። ኦፍ ኮርስ የሃይማኖት ፈላስፋነት ላይ ደግሞ አጥባቂ የሚባል የሃይማኖት ፈላስፋነት ይታይባቸዋል። እነ አልፋራቢና ኢብኑ ሲና ላይ ምንድነው የሚታየው ስንል እነሱ ደግሞ ፕሌቶኒክ የሆነ ፊሎሶፊ ላይንን ይከተላሉ። ግን ያ ወቅት ጎልደን ፔሪድ ስለነበረ በዚህ መንገድ ቴሲስ አንቲቴሲስ ነበር መጽሐፍ የተጻፈ። አሁን ስድድብ ነው ያለው የምስራቁ ዓለም የምዕራቡ ዓለም። ይሄ ቀውስ ምን ፈጠረ? በሁለት ዓመት ተቀልሏል። በሁለት ዓመት ብቻ 57% ኢስላሞፎቢያ እስልምና ጠል አስተሳሰብ what does it mean ስትሉ የሆነን ማህበረሰብ እንድንጠላው የሚያደርግ ናሬቲቭ ምን ይፈጥራል? እንድንጠላው ካረግን የሆነን ማህበረሰብ can we live? can we trust? በሁለት ዓመት ብቻ እንዴት 57% ደረሰ? 2014 16 ድረስ በፈረንጆች አይኤስአይስ የዓለም ቲንኪንግ ተዛባ። ግን ሪያሊቲው ምንድነው? ወደ ምስራቁ ስትሄዱ ቨርዥን ኦፍ ጋድ ሊዲንግ ይሄ መመራት በሚለው አስተሳሰብ ይሄ እንደ ላይን መዝጊያ ሆነኛል፣ እንደ ላይን መዝጊያ ይጠቅመኛል በሚለው ሂደት ውስጥ ገዛሊ ኦርናመንት ኦፍ ሪሊጅን ተብለው የኢስላሚክ ፊሎሶፊና ቲንኪንግን ሲጠብቁ አንድ የቁርአን ቨርስ አለ ኢህዲነ ሲራጦል ሙስተቂም የሚል የቀጥተኛው መንገድ ምራን። ይሄ ኢምፖርታንት ነው። ለምን ሙስሊም ሆኖ ነው በየቀኑ ሶላት በሚሰግድበት ጊዜ ውስጥ ቢያንስ 17 ጊዜ ይሄን ቃል አናላይዝ እንዲያደርግ ይጠበቃል አንድ ሙስሊም። ምን ማለት ነው? ቀጥተኛው መንገድ ምራን። እንግዲህ ሙስሊም ሆኗል ቀጥተኛ መንገድ ላይ ነኝ ብሎ ያምናል። ግን ቀጥተኛው መንገድ ምራን የሚል አንቀጽ አለ። ኢምፖርታንት and beautiful for the Muslims። ለምን አማኝ ነኝ ብሎ አሁን የተቸገርነው በክርስቲያኑም በሙስሊሙም በማያምነውም ጭምር የከበደን ነገር ምንድነው? ቀጥተኛ ነገር ላይ ነኝ ብሎ ካመነ ትምክተኛ ነው። which religion is right? Christianity, Islam, Judaism ወይም አለማመን? Are you sure Allah is only God, true, perfect? Are you sure? What is the proof? እግዚአብሔር is God? Are you sure? What is the proof? ዛሬ ያለን ዕውቀት ዛሬ ድረስ ነው። እዚህ ቀጥተኛው መንገድ ምራን ማለት ትክክለኛ ሊደርሺፕ ሚስቲክ ነው። አብሶሉት የሆነ ፈጣሪ ካልመራህ ጎዶሎ የሆነው ሰው እንዴት ዛሬ ድረስ ባለው ዕውቀት I am sure I am right ብሎ እንዴት ስታግናንት ይሆናል? ነው ፖይንቱ። ስለዚህ መመራት ኦልማይቲ ቤዝድ ነው። እሱ ሲመራ እሱ የሚመራበት መንገድ አለ። ትጥራለህ፣ ትታገላለህ፣ ግን ስፒሪቹዋል የመለኮት መገናኘት ያስፈልጋል የሚል ቢዩቲፉል ነገር አንስተዋል። ለሁላችንም ነው የሚጠቅመው። ያ ባይሆን ኑሮ ዕውቀትና እምነት አይለያዩም ነበረ። ለምንድን ነው አምናለሁ አይደል የምንለው? እሺ እኔ ክርስቶስ አዳኝ እንደሆነ አምናለሁ እኮ ነው የምትለው። አውቃለሁ ብትልም እኮ ፕሩፍ አታረጉም። እኔማ ክርስቶስ አዳኝ እንደሆነ አውቃለሁ ይላል ሰው። እሺ ታውቃለህ፣ ፕሩፌት you can't። አምናለሁ። ለምን? ከዶግማ ካልተነሳ ሃይማኖት አይደለም።
ለምን በኢየሱስ ስም ብዬ የሆነ ፈውስ ከሰጠው ሳይንስ አይደለም፣ ፌርም አይደለም፣ የሆነ ተአምር ነው። እሺ እሰ ሚራክል ማለት ለሎጂክም አይመችም። ለምሳሌ ላሊበላ በእግዚአብሔር ፈቃድ በመላእክት ነው የተሰራው ካል it is not important ለኛ። ሰማይና ምድርን ይሁን በሚል ቃሉ የፈጠረ ፈጣሪ አንድ ድንጋይ አስፈልፍሎ ማሰራት አይከብደውም፣ ተራ ነገር ነው የሱ ገዛ ሲኖር። ግን ከፈለገ ደግሞ ያደርጋል የሚለውን መንፈሳዊ ትምህርት ቤት ላይ እናስተምራለን። እንደ ሀገር ግን ፕራክቲካሊ እምነት ቪዥን ዩኒቲ የሚሰጠውን ስትሬንግዝ ግን ማወቅ ካሰብን ላሊበላ ኢዝ ጎልደን ሂስትሪ ኦፍ ኢትዮጵያ መሰራት እንደሚችል በኢትዮጵያ ታሪክ የኢትዮጵያ ኦርቶዶክስ ክርስትና ስልጣኔም መንግስትም ቼንጅ ማምጣት የቻለችበት ብቸኛ ዘመን የዛጉዌ ዘመን ብቻ። በዚያ ወቅት ይሄን ሂስቶሪክ ሲግኒፊካንስ መሰራቱን ተአምር ከሚለው ይልቅ እምነት፣ ለምን ጠንካራ እምነት ከዛም ይገናኛል። እምነት ቪዥን ራእይ ዳግማዊት ኢየሩሳሌም ሚል ቪዥን፣ ከዚያስ ጠንካራ ትረስት ኦፍ ጋድ ኦር ፌዝ ዋትሶኤቨር፣ ከዚያስ ህዝብን ማስተባበር። ይሄ ቼንጅ እንደሚያመጣ ካሰብነው ሎጂካሊ ፌር ነው፣ ቼንጅ ይመጣል። ግን አይደለም ሚራክል ብቻ ካለ ይረቅብናል። ስለዚህ አሁን የመለየት ጉዳይ ሰው በሰውነቱ የሚሰራው ለምሳሌ በመለኮት ፈጣሪ ይሁን በሚል ቃሉ አድርጎታል፣ ትክክል ነው። ግን የሰከንዶች ገሞራ ውቅያኖስ መሃል ላይ ገሞራ ተፈጥሮ ደሴት ይሰራል፣ ደሴት ይሆናል። ድንገት ገሞራ ተነስቶ ደሴት ይሆናል፣ ድንገት ይጠፋል ተፈጥሮ በራሷ። ከዚያ ሚራክልስ ሃፕን አት ዘ ሴም ታይም። ግን እነዛ ሚራክሎች ፌዝ ቤዝድ እምነት ተኮር ስለሆኑ አላህ ያድናል፣ ኢየሱስ ያድናል ወይም አያድኑም ብለን ስንነሳ አምነን ነው የምንነሳው። በነ ገዛሊ ፊሎሶፊም እምነት ተኮር እውቀት ብለው ሲሉ ሚስቲክ የሆነው ጉዳይ በመለኮት ኃይል በመተሳሰር የምናገኛቸው መገለጦች መረዳቶች አሉ ነው። ቀላል ምሳሌ ህልም ውስጥ የምናያቸው ፒክቸርስ፣ ህልም ውስጥ የምናያቸው የማናቃቸው ዓለማት አሉ። ከዚህ በፊት አይተናቸው ማናቃቸው ህልም ስናይ ከኛ ኮንትሮል ውጪ ሆነው ግን የምንደመምባቸው የሚቆጣጠሩን ሪያሊቲስ አሉ። እነዚህ ሪያሊቲስ አናላይዝ አናረጋቸውም ጨብጠን። ግን እነዚህ ህልሞች ዛሬ ሳይንስ እንደዚህ አድቫንስድ ሆኖ ሲያድግ ታውቀዋል። ስንኖር ኮንሺየስሊ ሰብኮንሺየስሊ እያል፣ ስለዚህ ሰብኮንሺየስ ስቶሬጅ። ይሄ ማለት በትንሹ ምሳሌ አድርገን ከወሰድ ነው የማናቃቸው ደግሞ ብዙ ዓለማት አሉ። ስለዚህ እውቀትን ስናስብ በመገለጥ ውስጥ ያለ እውቀት አለ። ሚስቲክ በተመስቶ በመረጋጋት ወደ ውስጥ አርምሞ ውስጥ በመግባት አት ዘ ሴም ታይም በሪዝን በሎጂክ ዊዝ ሊሚቴሽን ያሏቸው ጉዳዮች ማቴማቲካል ኤክስፐሪመንታል ወዘተ የሆነው ዴይ ቱ ዴይ የምናውቀው ነው። ከዚያም ውጭ ግን ሰው ዲፋይን የሚያደርጉ እውቀቶች አሉ የሚል አስተሳሰብ ይዘው መጥተዋል። ምዕራቡ ዓለም የትኛውን ነው የወሰደው? ማቴማቲካል ወይም ሳይንሳዊ የሆነውን ብቻ። ይሄ ግን በመሆኑ ምን አመጣ መጨረሻ ላይ? አሁን ላይ ዮጋ፣ ሜዲቴሽን፣ አርምሞ ወዘተ የሚባለው አሁን እዚህ ዘመንኛ ቲንኪንግ እንደገና ተመልሶ ወደዛ ወደ ጥንቱ የሚወስድ ነው። ሰውን ፊዚካል አድርገው ብቻ የሚወስደውን ፓርት ነው የተጠቀመው። ሰውን ስፒሪቹዋል አድርገው የሚወስደውን ፓርት ወይም ፊሎሶፊ አልተጠቀመበትም። ሶ ጋዛሊ ቨርሰስ ዌስት ማለት ይቻላል። በግልጽ ዲፌንድ ስላደረጉ የፕሌቶኒክን ፊሎሶፊ ጋዛሊ ቨርሰስ ዌስት ይሄን ይመስላል። ጋዛሊ ቨርሰስ ካርቴዥያን ብለንም ብንወስድ እዚህ ጋር ሪዝን ራሽናሊዝም አለ፣ እዚህ ደግሞ ሚስቲክ የሚለውም ነገር አለ ማለት ነው።
ከጠበቅኩት አንድ 60% እጥፍ ሰዓት ወስጃለሁ። በጣም ነው የማመሰግነው። ገዛሊ ሆኖ ርዕሱ ብዙ ፖይንቶች ወዲያ ወዲህ የተቆምኩት የሀሳብ ቤት ነው። ጀነራል ለመጠየቅም እንዲያመችን ነው። ባዮግራፊ ማንበብም እንዳይሆን ከመፍራት አንፃር በገዛሊም ዙሪያ ላይ ጽፈናል። የዛሬ እንትን ቆንጆ ናት። እሷንም ብታዩት በጣም አመሰግናለሁ።